ሰላም ቅዱሳን፣ አገልጋይ ዳኒ ነኝ፣ የእናንተ አገልጋይ። ዛሬም ደግሞ የተለመዱ ሰዓት መጥቻለሁ። ዛሬ ደግሞ እንዲህ በቅዱስ የእግዚአብሔር ቃል እንማራለን። ለመንፈሳዊ ሕይወታችን የሚያስፈልጉ ሶስት መሰረታዊ ነገሮች በሚደርስ እነዚህ ሶስት ቁልፎች በእግዚአብሔር ቃል እንመለከታለን። ማካፍላችሁ ክፍል ያለው ሐዋርያት ሥራ ምዕራፍ 22 ከቁጥር 12 ጀምሮ ያለውን ቃል አነባለሁ። ሐሳቡ የሚጀምረው ከስድስት ከላይ ጀምሮ ነው፣ ግን ከቁጥር 12 ጀምሮ ያለውን ቃል በጌታ በኢየሱስ አነባለሁ። በዚያም የኖሩት አይሁድ ሁሉ የመሰከሩለት፣ እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበር። እርሱም ወደ እኔ መጥቶ በአጠገቤ ቆመ። ወንድሜ ሳኦል ሆይ እያለ እኔም ያን ጊዜውን ወደ እርሱ አየሁ። እርሱም አለኝ፣ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህ አለኝ። ለመንፈሳዊ ሕይወታችን የሚያስፈልጉ ሶስት ቁልፍ ነገሮች፣ ሶስት መሰረታዊ ነገሮች በሚል እግዚአብሔርን ቃል እንማራለን። ወገኖቼ ሁላችሁም እንደምታውቁት ይህ ሐዋርያው ጳውሎስ ታላቅ ሰው እንደሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ። በነገራችን ላይ ሐዋርያው ጳውሎስ የሶስት ዶክትሬት ወይም የሶስት ፒኤችዲ ባለቤት እንደሆነ ይነገራል። በዚህ ዘመን ቢሆን ማለት ነው። ለምሳሌ በግሪክ ፍልስፍና በሄሌኒዝም የመጀመሪያውን ዶክትሬት አግኝቷል። እንዲሁም ደግሞ ያ ብቻ አይደለም፣ በቴዎሎጂ ዶክተር ነው። በገማልያል እግር ስር ቁጭ ብሎ ቴዎሎጂውን አጥንቷል። እንዲሁም ደግሞ በጁዲያኒዝም ሌላ ዶክትሬት አለው። እንግዲህ ይህ ሰው ታላቅ ሰው፣ በዘመኑ ካሉ በሳት ጠበብት መካከል አንዱ ሰው ነው። ይህ ሰው ግን የሚገርማችሁ ብርሃን አልበራለትም ነበር። የሚጓዘው በጨለማ ውስጥ ነበር። የእግዚአብሔር አጀንዳ ግን በሱ ላይ ስለነበረ በደማስቆ መንገድ ላይ ድንገት ከፀሐይ ብሩህነት የሚበልጥ ብርሃን እንደበራ ዜጋ ይናገራል። ያ ብርሃን የክብር ብርሃን፣ ያ ብርሃን ክብደት የነበረው ብርሃን ነውና በሳኦል ትይዩ እንዳበራበት ትመለከታላችሁ። የሚገርማችሁ ከዚህ ብርሃን ክብር የተነሳ እንደወደቀ ይናገራል። የሚገርማችሁ ያ ብርሃን በሚያስገርም ሁኔታ የውስጥ አይኖቹን እንደከፈተ፣ የውስጥ ጆሮቹን እንደከፈተ፣ መለኮታዊ ማስተዋል እንደሰጠው ትመለከታላችሁ። ስለዚህ ከባድ ሰው እንደው ያ ብርሃን በበራበት ቅጽበት የውስጥ አይኖቹ ቢከፈቱ የስጋ አይኖቹ ግን ታወረው እንደነበር መጽሐፍ ይናገራል። ሳያይ 3 ቀን እንደኖረ መጽሐፉ ይናገራል። ግን ምን ያደርግ ነበር? ሳያይ 3 ቀን ቢቆይም ሳይበላ ሳይጠጣ በጾምና በጸሎት ይጸልይ ነበር። መጸለይ ብቻ አይደለም፣ ሐናንያ የሚሉትን ይህንን አሁን ወደሱ የመጣውን ሰው ከነቁመቱ ከነመልኩ ከነስሙ በስፒሪት ምን ብሎት ነበረ? አይቶት ነበር። ያ ብርሃን የውስጥ አይኖቹ ምን ብሎለት ነበረ? ገልጦለት ነበር። ይሄ ብርሃን ሁሉን የሚገልጥ የመገለጥ ብርሃን ስለሆነ ክራይስት ራሱ ስለበራለት በብርሃን ኢንካውንተር ስላደረገው ይህ ሰው ከባድ ዓለም ውስጥ ገብቶ ነበር እና ይህ ሐናንያ ማን ነው ደግሞ ሲል ራሱ መስክሮለታል። እንደ ሕጉ በጸሎት የተጋ ሰው ይለዋል። እንደ ሕጉ ሕግን ከመስማት ጆሮን የሚመልስ ጸሎቱ በእግዚአብሔር ፊት አጸያፊ ነው ይችላል። ሐናንያ ስትመለከቱ እንደ እግዚአብሔር ሕግ በጸሎት የተጋ ደቀ መዝሙር ነበር። እግዚአብሔርን የሚሰማ እግዚአብሔርን የሚታዘዝ ሰው ነበር። እንግዲህ ጳውሎስ ከ3 ቀን በፊት ሐናንያን አይቶት ነበር። ይህ ሐናንያ እግዚአብሔር ልኮት ወደ ማን መጣ? ወደ ጳውሎስ መጣ እና በሐናንያ እጅ መጫን ውስጥ ለጳውሎስ የተላለፈለት ጸጋ የመጀመሪያው የስጋ ዕውርነቱ ምን አደረገ? ተነሳ። ልክ ሐናንያ ገብቶ ብሎ እጁን ሲጭንበት እንደ ቅርፊት ያለ አይኖቹ ታውረው ነበረ። የስጋ አይኖቹ፣ ፍጥረታዊ አይኖቹ እንደ ቅርፊት ያለ ነገር ከአይኖቹ ምን አደረገለት? ወደቀለት። ሁለተኛ በመንፈስ ቅዱስ ተሞላ። ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላኬን ብሎ ስለነበር ሐዋርያት ሥራ ምዕራፍ 9 ላይ በመንፈስ ቅዱስ ተሞላ። ሶስተኛ ትክክለኛ ፕሮፌሲ፣ የጳውሎስን አገልግሎት የጳውሎስን ሕይወት የለወጠ ፕሮፌሲ ተናገረ። ምን ብሎ? እንደዚህ ብሎ ቁጥር 14 ላይ የአባቶቻችን አምላክ 1 ፈቃዱን ታውቅ ዘንድ፣ የሚገርም 2 ጻድቁን ትመለከት ዘንድ፣ 3 ከአፉ ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንልኛለህ። አሁን እነዚህ 3 ነገሮች ተንትነን እንመልከታቸው። እንግዲህ ለመንፈሳዊ ሕይወታችን ከሚያስፈልጉ የመጀመሪያው ቁልፍ ነገር የእግዚአብሔርን ፈቃድ እያወቁ መውጣት፣ መግባት፣ ማገልገል። ወገኖች ትልቁ ነገር የእግዚአብሔር የልቡ አጀንዳ ዳንኤል አጋንን ሲያስወጣለታል፣ ዳንኤል ሰው ሲፈውስለታል፣ ዳንኤል ዝም ብሎ ቃሉን ሲሰብካል። የእግዚአብሔር ትልቁ አጀንዳ በልብ ውስጥ በመንፈስ ውስጥ ያለውን የእሱን ሐሳብ ተረድቼ እንደ ሐሳቡ ስኖር እንደ ሐሳቡ ሳገለግል የእግዚአብሔር ረፍትና ደስታ ያለው
እንደ አገልጋይ እንደተጠሩ ሰዎች የእግዚአብሔር ሐሳብ የምናውቅበት የእግዚአብሔርን ፈቃድ የምናውቅበት የማወቅ መንፈስ ሊሰጠን ይገባል። ልክ ለጳውሎስ እንደሰጠው። ይህ ማለት ምን ማለት እንደሆነ በደንብ አድርጌ ላብራራላችሁ። ፈቃዱን ታውቅ ዘንድ ብሎታል። ይህንን የግሪኩ በደንብ አድርጎ ምን ያደርገዋል? ይገልጸዋል። ላንብብላችሁ። እሱ ፈቃዱን ታውቅ ዘንድ። ፈቃዱን ታውቅ ዘንድ ማለት ምን ማለት ነው? በአእምሮ ደረጃ በኢንፎርሜሽን ደረጃ የእግዚአብሔርን ነገር ማወቅ አይደለም። ይሄ በጥልቅ ግንኙነት ከእግዚአብሔር ጋር ባለ ጥልቅ ግንኙነት በተግባርና በኤክስፒሪየንስ በህይወት ልምምድ የእግዚአብሔርን የዘላለምን ሐሳብ መረዳት እንደሆነ መጽሐፉ ይናገራል። ይገርም ነው። ፈቃዱን ታውቅ ዘንድ ሲለው በጥልቅ ግንኙነት ከእግዚአብሔር ጋር ባለ በእግዚአብሔር ሳቹሬትድ አድርጎ በጥልቅ ግንኙነት ሐሳቡን መረዳት፣ በተግባር ሐሳቡን መረዳት። ያም ብቻ አይደለም፣ በልምምድ ክርስቶስን በመለማመድ በክርስቶስን በመለማመድ ቁልፍ ልምምዳዊ በሆነ መንገድ የእግዚአብሔርን የልቡን ሐሳብ በውስጡ በመንፈሱም ያለውን መረዳት እንደሆነ ባይብል ይናገራል። ወዳጆቼ ሰው እንደ አገልጋይ እንደተጠሩ ሰዎች የእግዚአብሔርን ፈቃድ የምናውቅበት የፈቃዱ እውቀት ሊሰጠን ይገባል። ለጳውሎስ ከተሰጠው ስጦታ መካከል አንዱ የእግዚአብሔርን ፈቃድ ማወቅ ነው። which means በልብ ውስጥ በመንፈስ ውስጥ ያለውን ሐሳብ በጥልቅ ግንኙነት በተግባርና በልምምድ እንዲረዳ ለጳውሎስ ምን ተብሎታል? ተሰጥቶታል። ስለዚህ ጳውሎስ በማንኛውም ኮንዲሽን ውስጥ የእግዚአብሔርን ሐሳብ እያወቀ ነው የሚያገለግል። አይታችሁ ከሆነ ጳውሎስ ወደ ሮሜ ሄዳለሁ ሲል ነቢያቶች በሙሉ አትሂድ ይሉሃል እያሉ ትንቢት ይናገሩበት ነበር። ጳውሎስ ግን የእግዚአብሔርን ሐሳብ በጥልቅ ግንኙነት ያቅ ስለነበር፣ በልምድ ያቅ ስለነበር፣ በኤክስፒሪየንስ ያቅ ስለነበረ አላስቆሙት። እንደውም ሐናንያ አጋቦስ መጥቶ ሁሉ ወገቡን አስሮት ይህ ያሰርኩትን ሰው በኢየሩሳሌም አይሁድ መከራ ይደርሱበታልና አትሂድ ይልሃል ሲሉ ኖ አልፎ ነው የሄደው። ለምን? ጳውሎስ የእግዚአብሔርን ሐሳብ እያገለገለ የሚያቅ ሰው። ለጳውሎስ ከተሰጠው ስጦታ መካከል አንዱ ፈቃዱን የሚያውቅበት የፈቃዱ እውቀት ለጳውሎስ ተሰጥቶታል። ስለዚህ የመጀመሪያው እንደ አገልጋይ የመጀመሪያው እንደ ቅዱሳን እንደተጠሩ ሰዎች የእግዚአብሔርን ፈቃድ የምናውቅበት ምን ያስፈልገናል? እውቀት ያስፈልገናል። ለአገልግሎታችን ለህይወታችን የሚያስፈልገው አንዱ እሱ ነው። ሁለተኛ ጻድቁን ታይ ዘንድ ብሎታል። የሚገርም ስጦታ ነው። ምን አይነት ነገር ነው? አሁን ይሄ ጻድቁን ታይ ዘንድ የሚለው ዝም ብሎ በአይን ኦብዘርቬሽን ብቻ አይደለም። እሱንም እንዲህ እያለ አስቀምጧል። በአይን ማየት ብቻ ሳይሆን በጥልቅ ማስተዋልን፣ መገንዘብን፣ በአካል ተገኝቶ ክብርን መመልከትን ያሳያል። ጻድቁን ታይ ዘንድ ሲለው በጥልቀት ምን ትል ዘንድ? ታስተውል ዘንድ። አስተውሎት በጥልቀት አንደርስታንድ ታደርግ ዘንድ መረዳት፣ እንዲሁም ደግሞ ፊዚካል በሆነ መንገድ ኦብዘርቭ ማድረግ ማየትን ያካትታል። ለጳውሎስ ከተሰጠው ስጦታ መካከል ክርስቶስን የሚረዳበት የሚያስተውልበት የሚገነዘብበት በአካል የሚያይበት ስጦታ ተሰጥቶታል። ስለዚህ የጳውሎስ አገልግሎት የማየት አገልግሎት ነው፣ የመረዳት አገልግሎት ነው፣ የመስማት አገልግሎት ነው። አያችሁ ምን አይነት ስጦታ እግዚአብሔር እንደሰጠው። ለጳውሎስ ብዙ ጊዜ ክርስቶስ ተገልጦለታል፣ በብርሃን ተገልጦለታል። አጠገቡ ቆሞም ደግሞ መልእክት ነግሮታል። የተለያየ ኤክስፒሪየንስ የሰጠው ሰው ለመንፈሳዊ ህይወታችን የሚያስፈልገው ሁለተኛ ቁልፍ ነገር ጻድቁን የምናይበት ወይም ጻድቁን የምንረዳበት የመረዳት መንፈስ የምንገነዘበት የምናይበት የውስጥ አይኖቻችን ምን ማድረግ አለባቸው? መከፈት አለባቸው። በግምት ማገልገል የለብንም። በግምት መውጣት መግባት የለብንም። በቃሉ ላይ የተከፈተ አይን ያስፈልገናል። በፈቃዱ ላይ የተከፈተ አይን ያስፈልገናል። በእያንዳንዱ ጉዳይ ላይ የተከፈተ አይን ያስፈልገናል። የጳውሎስ አይን ለዚህ ሁሉ ተከፍቶ ነበር። ለዚህ ነው መናፍስቶችን ያያል፣ በሽታን ይመለከታል፣ ነገሮችን ይረዳል፣ ቃሉን ይረዳል፣ ስለ ክርስቶስ ጥልቅ ምስጢሮችን ያውቃል። ለምን? ይሄ ስጦታ ለጳውሎስ ስለተሰጠ። እና ሶስተኛው ነገር ከአፉ ድምፅን ትሰማ ዘንድ ብሎ አስቀምጦታል። ከአፉ ድምፅን ትሰማ ዘንድ ማለት ምን ማለት ነው? እንዲሁ በጆሮ መስማትን ብቻ ሳይሆን በጥሞና ማዳመጥን መልእክቱን መቀበልና መታዘዝን ያካተተ ነገር። ለመስማት ሁሉን ነገር ልትሰሙ ትችላላችሁ። ካልተረዳችሁት ግን ምንም አይጠቅማችሁ። አያችሁ፣ ልዲያ እንኳን ጳውሎስ የሚናገረውን ነገር ታደምጥ ዘንድ እግዚአብሔር ልቧን ከፍቶላል። አያችሁ ምን ማለት ነው? በጥልቀት ማዳመጥን፣ መረዳት፣ መልእክቱን መቀበልና መታዘዝን የሚያመለክት ነው። አገልጋይ እንደ አገልጋይነቱ፣ ክርስቲያን እንደ ክርስቲያንነቱ ጻድቁን ማወቅ አለበት፣ ማየት አለበት፣ ከአፉ ድምፅ መስማት አለበት፣ ፈቃዱን መረዳት አለበት። በዚህ መንገድ የምንወጣ የምናገለግል ከሆነ አገልግሎታችን ስኬታማ ይሆናል። በምንም ነገር ጠላት እናንተ ሊያታል አይችልም።
ለዚህ ነው እንግዲህ ጳውሎስ ይሄ ስጦታ የተሰጠው ሰው ስለሆነ በሚያስገርም ሁኔታ የሰዎችን ልብ ይመለከት ነበር፣ መናፍስቶችን ይረዳ ነበር፣ ቃሉን በጥልቀት ያይ ነበር። የጳውሎስ መረዳት ከሁሉ ይበልጥ ነበር። ባድ የሆነ የመረዳት መንፈስ ነበር። እስራኤላውያን ካጡት ነገር መካከል አንዱ ይሄ። ዘዳግም 29 ላይ ሙሴ ሲናገራቸው ምን አለ? እግዚአብሔር ግን እስከ ዛሬ ድረስ አላቸው የሚያዩ አይኖች፣ የሚሰሙ ጆሮች፣ አስተዋይ ልቦና እስካሁን ድረስ አልሰጣችሁ ማለት ነው። አያችሁ፣ እስራኤል በምድረ በዳ ታሪኩ እንዲዘጋ ያደረገው የሚያይ አይን የለውም፣ አስተዋይ ልቦና የለውም፣ የሚሰማ ጆሮ የለውም። ይሄንን ነገር ግን ጳውሎስ ጋር ስትመጡ እግዚአብሔር ሰጥቶታል። የሚያዩ አይኖችን፣ የሚሰሙ ጆሮችን፣ አስተዋይ ልቦና ሰጥቶታል። ለዚህ ነው እስከ ሞት ድረስ የታመነ የሆነው። አይታችሁ ከሆነም እዚህ ጋር ጻድቁን ታይ ዘንድ የዓይን መከፈት፣ ከአፉ ድምፅን ትሰማ ዘንድ የጆሮ መከፈት፣ ፈቃዱን ታውቅ ዘንድ ማስተዋል መረዳት እግዚአብሔር መርጦናል። ያንተ አገልግሎት ተራ አገልግሎት አይደለም ማለት። ስለዚህ የጳውሎስ አገልግሎት የእግዚአብሔርን ፈቃድ በማወቅ ጻድቁን በማየት በመረዳት በመገንዘብ ከአፉ ድምፅን በመስማት የሆነ አገልግሎት ነበር። ያን ሁሉ ነገር በዚህ ቃል ውስጥ ትመለከታላችሁ። ሃሌሉያ! እግዚአብሔር ይህንን መንፈስ ያብዛላችሁ። ዛሬም በእግዚአብሔር ብርሃንና በእግዚአብሔር መንፈስ እንደ ቅርፊት ያለ ነገር ከዓይኖቻችሁ ላይ በጌታ በኢየሱስ እግዚአብሔር ያንሳል። እንደ ቅርፊት ያለ ነገር ከጆሮቻችሁ ላይ እግዚአብሔር ያንሳል። እንደ ቅርፊት ያለ ነገር ከዓይኖቻችሁ ከልቦናችሁ ዓይን ላይ እግዚአብሔር ያንሳል። የልቦናችሁን ዓይን የሚገልጥ እግዚአብሔር ብርሃን ወደ እናንተ ነው። በጌታ በኢየሱስ ክርስቶስ ስም የመንፈስ ቅዱስ ኃይልና ጉልበት በእናንተ ላይ ይምጣ። በመንፈስ ዓለም ፈቃዱን የምታውቁበት፣ በመንፈስ ዓለም ከአፉ ድምፁን የምትሰሙበት፣ በመንፈስ ዓለም ሁሉን ነገር የምትመለከቱበት፣ ጻድቁን የምታዩበት የማየት መንፈስ እግዚአብሔር ይስጣችሁ። በጌታ በኢየሱስ በዚህ ባርካችሁ። ሐዋርያው ጳውሎስ በእነዚህ በረከቶች የተባረከ ሰው ነበር። በሐናንያ በኩል ተላለፈለት። ይህንን ይዞ በዘመኑ በሙሉ በስኬት ዘመኑን በሙሉ በውጤታማነት እንዳሳለፈ ትመለከታላችሁ። ስለዚህ ለአገልግሎታችን የሚያስፈልጉ ለህይወታችን የሚያስፈልጉ ሶስቱ መሰረታዊ ነገሮች የሚያዩ ዓይኖች፣ የሚሰሙ ጆሮች፣ አስተዋይ ልቦና ወይም ደግሞ ጻድቁን ማወቅ፣ ፈቃዱን መረዳት፣ ከአፉ ድምፁ መስማትና እንዲሁም ደግሞ እሱን መመልከት። ሻሎም። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ህይወታችሁን ይባርክ። በዚህ ቃል ተባረኩ። ይህ ቃል የምትማሩት ቃል እየጠቀማችሁ ከሆነ ሼር፣ ኮፒ፣ ሊንክ በማድረግ ተባበሩ። እግዚአብሔር ዘመናችሁን ይባርክ። ሻሎም ቅዱሳን፣ ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።